የልዑል እግዚአብሔር ቤተሰቦች የእናታችን የጁሩ ቅድስት አርሴማ ወዳጆች ሰላምታዬ ዛሬም በያላችሁበት ይድረስልኝ። አሁንም እናታችን ሰማዕቷ ቅድስት አርሴማ ፍቅሯ ጠርቶን ያው ደጀ ሰላሟን ረግጠን ከበረከት ተሳትፈን ወደ ቤታችን በሰላም እየተመለስን ነው። ሁሌ ግን ስመጣ የእናቴን የሰማዕቷ የቅድስት አርሴማን ድንቅ ተአምር ደግሞ ሳልናገር መሄድ ንፉግነት መስሎ ስለሚሰማኝ አንድ እህቴ የተደረገላትን ነገር የማውቀውን ታሪክ ደግሞ ዛሬም ላካፍላችሁ። እንቺት የሚገርማችሁ ስለ እናታችን ስለ ቅድስት አርሴማ ስለ ቃል ኪዳን የዘንባባ ድንጋይ ሲነገራት የማታምን ሰው ነበረችና ከጓደኞቿ ጋር ትመጣለች። ጁሩ ልክ ቤተክርስቲያን ደጀ ሰላሟን ረግጣ ስለ ዘንባባ እዛም ሲነገራት አላምን ብትል የሆድ ህመም ደግሞ የወርቅ ቁርጠት በጣም ነበረባት። ከዛ አንድ አባት ይመጡና እንኪ ልጄ ይህንን ሆድሽን ተሻሽ ብሎ የእናታችን የሰማዕቷ የቅድስት አርሴማን የዘንባባ ድንጋይ ሰጧት። ሆዷን ስትተሻሽ ስትደባበስ በቅጽበት ያማት የነበረው የወርቅ ቁርጠት ይጠፋላታል ማለት ነው። ተሳልማ ለሁለት ለሶስት ቀን ብላ የመጣች ሴት ልጅ ጁሩማ ቆይቼ ደጀ ሰላም ጸንቼ ዋሻ ገብቼ መሄድ መቻል አለብኝ ትልና ቀን ጠብቃ ዋሻ ትገባለች። በጣም የሚገርመው የእናታችን የሰማዕቷ የቅድስት አርሴማ ስራ ዋሻ ላይ እህቷን የወደፊት የትዳር አጋሯን ታሳያታለች። ምን አሳየቻት? ረጅም ልጅ ሙሉ ሱፍ ለብሶ ይህ ነው የወደፊት የትዳር አጋርሽ ትባላለች ማለት ነው። ከዋሻ ተውጣለች። እንቺ ልጅ አዲስ አበባ ቤተሰቦቿ ጋር ከተቀላቀለች በኋላ ሁሌም በጓደኞቿም ሆነ በቤተሰቦቿ ይሆንሻል ብለው የሚያመጡላትን ወንድ ሁሉ ይሄ አይደለም ሰማዕቷ እናታችን ቅድስት አርሴማ ያሳየችኝ፣ ይሄ አይደለም የኔ የህይወት የኔ የትዳር አጋር ባሌ ይሄ አይደለም እያለች ብዙ ወንዶችን ብዙ ባሎችን መልሳለች ማለት ነው። የሚገርማችሁ ከዕለታት አንድ ቀን ያ ዋሻ ውስጥ ያየችውን ሰማዕቷ ቅድስት አርሴማ ይሄ ነው ያንቺ ያለቻትን ወንድ ታገኛለች። በጣም ገርሟት እሱን ወንድ ተዋውቀው የተወሰነ ጊዜ አብረው ከኖሩ በኋላ በዚህ ነው በማይሉት በዚህ ነው ባላለችው መንገድ ህይወት ይቋረጣል፣ ግንኙነታቸው ይቋረጣል ማለት ነው። ከዛ በኋላ ተቋረጠ ብለው ከተወሰነ ጊዜ ከተወሰነ አመታት በኋላ በስራ ምክንያት ደቡብ አፍሪካ ትመደባለች። እሱ ደግሞ በዛ ከሷ ጋር ከተለያየ በኋላ አሜሪካ ሄዶ ኑሮውን በአሜሪካ አድርጎ ይኖር ነበር። ደቡብ አፍሪካ ለስራ ስትመደብ ደቡብ አፍሪካ ስትገባ እሱ ደግሞ የምሰራው ስራ አለኝ ብሎ ደቡብ አፍሪካ ሄደ። ደቡብ አፍሪካ በሄዱበት እንግዲህ ደቡብ አፍሪካ ሳውዝ አፍሪካ በጣም ሰፊ ነው። እነሱ ግን አገናኘ። እግዚአብሔር ያጣመረውን ማንም አይለየውም የሚባለው ከዚህም አንፃር ነው። ተገናኙ። ከተገናኙ በኋላ የሚገርማችሁ እንዴት መጣሽ ቢላት አይኔማ ስራ ተመድቤ ለዚህ አገልግሎት ትሏል። አንተስ እንዴት እዚህ ተገኘ ብትለው እኔ እንጃ ልሰራ ነው የመጣሁት ምን እንደምሰራ ግን አላውቅም ይላታል ማለት ነው። በጣም የሚገርመው ሰማዕቷ እናታችን ቅድስት አርሴማ የምትታይ ወይ ደግሞ ወዳጅ የሆነችው ለእህታችን ብቻ ነበር። ለወንድማችንም በጣም ወዳጅ ነች፣ በጣም የቅርብ እናት ነች። ለሱም ደግሞ በዚህ መልኩ ነው እንቺን ሴት እንቺን ልጅ ያገናኘችው ማለት ነው። በዚህ መልኩ አገናኝታ አሁን ገና አመት ምናምን ቢሆናቸው ነው ከ10 አመት እሱን ጥበቃ በኋላ ነው እንደገና ትዳራቸው እንደገና ጓደኝነታቸው ጸንቶ ትዳር መስርተው አሁን በጋራ መኖር የጀመሩት ማለት ነው። እዩት የእግዚአብሔርን ስራ። እግዚአብሔር በወዳጆቹ እግዚአብሔር በቅዱሳኑ ድንቅ ነው ይላል መጽሐፍ ቅዱስ። እመቤቴን ነው የምላችሁ ብናወራ የማንጠግባቸው ቅዱሳን ጻድቃን ሰማዕታት አሉልን እግዚአብሔር የሰጠን ማለት ነው። ለዚህ ነው እርክት ብለን በሃይማኖታችን ጸንተን ተደስተን የምንኖረው ብዙ እየተጠቀምንም ደግሞ እየተጓዝን ያለ ነው። ይሄ ብቻ ያገረማችሁ አንዲት እህታችን ከባህር ዳር መጣ። በህልም የካንሰር ህሙም ነች፣ የካንሰር ተማሚ ነች። ሐኪሞች ዶክተሮች በቃ ቤት ትቀመጥ ብለዋት የነበረች እህት ነች። የሚገርማችሁ ማለት ነው። በህልም ግን ጠርታት አምጥታት እኔን ሰማዕቷ እናታችን ቅድስት አርሴማ ከካንሰር ህመም የፈወሰችኝ በጣም ያመኝ ነበር፣ ዶክተሮች ተስፋ ቆርጠው ቤት ትቀመጥ ብለው ነበር። አምጥታ ጠርታት ግን እኔን ኦፕራሲዮን የሰራችኝ በህልሜ ነው። በህልሟ ስትሰራ አይቼ በማግስቱ ከህልሜ ስነቃ ግን ህመሜ ጠፍቶ ከካንሰር በሽተኛ ከካንሰር ህመም ተፈውሻለሁ። ሰማዕቷ እናታችን ቅድስት አርሴማ እኔን የፈወሰችኝ በዚህ ልክ ነው እያለች ስታወራ ሰምቻለሁ። እንዲህ ነው እየተደረገ ያለው።
ለነዚህ ሰዎች ለነዚህ እህቶች የደረሰች እናታችን ሰማዕቷ ቅድስት አርሴማ እጅሯ ቅድስት እመቤት ለሁላችንም ትድረስ። ደግሞ የኛንም እንቆቅልሽ ትፍታልን ማለት ወዳለው ሁላችሁም እየመጣችሁ ከበረከት ከረድኤቷ እንድትሳተፉ ደግሞ አምላከ ቅድስት አርሴማ ሁላችሁንም ይርዳችሁ፣ ሁላችንንም ይርዳን። በንስሐ ተመላልሰን መንግስቱን የምንወርስበት እድል ፈንታ ለሁላችንም ያድለን። የሰማነውን በልቦናችን ያሳድርብን።